ሱሐይል አሩሚ ረዲየላሁ አንሁ ወለህ ውጤታማ ነው አባ ያህያ ወለህ ውጤታማ ነው ብለውታል ረሱል ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው 20 ዓመታት ቀደም ብሎ የፋርስን ስርወ መንግስት በመወከል ኢብኑ ማሊክ የተባለ አረብ በኤፍራጥስ ወንዝ ዳርቻ የምትገኘው የአልኡበላህ ከተማ አስተዳዳሪ ነበር። በድንቅ ቤተ መንግስት የሚኖረውና የበርካታ ልጆች አባት የሆነው ሲናን ቀልጣፋና ንቁ የነበረውን ልጁን ሱሐይብን ከሌሎች አልቆ ይወደዋል። አንድ ቀን የሱሐይብ እናት እሱንና ሌሎች የቤተሰቡን አባላት ይዛ ለመዝናናት አሰኒ ወደምትባል መንደር እንደደረሰች ደስታቸው በድንገት ወደ አስደንጋጭ ክስተት ተለወጠ። የሱሐይብም ህይወት አቅጣጫውን ሊቀይር ሆነ። በዚያን ዕለት የቢዛንታይን ሽፍቶች መንደሯን አተራመሷት። የሱሐይብ ቤተሰብ ጠባቂዎችም ተገደሉ። ሱሐይብን ጨምሮ አብዛኛዎቹ የከተማይቱ ነዋሪዎች በምርኮኝነት ወደ ቢዛንታይን የባሪያ ገበያ ተወሰዱ። ከህፃንነቱ እስከ ወጣትነቱ ሱሐይብ በየቤቱና በየቤተ መንግስቱ የባለ አባቶችና የገዢዎች ባሪያ በመሆን ከአንዱ ለሌላው እየተሸጠ ረጅም ዓመታት አሳለፈ። ለ20 ዓመታት ቢዛንታይን ምድር በባርነት ባሳለፈባቸው ጊዜያት በየቤተ መንግስቱ የነበረውን በደል፣ ውንብድና፣ ብዝበዛና ጋጠወጥነት ለማየት በቅቷል። በድንገተኛ አደጋ ህዝቡ ከምድረ ገጽ ካልተወገደ እኩይ ተግባሩ መድኃኒት እንደሌለው ይናገር ነበር። ቋንቋውን ረስቶ የባሪያ አሳዳሪዎችን ቋንቋ ግሪክ ተናጋሪ ቢሆንም የበረሃ ልጅ መሆኑን ግን አልዘነጋም። ከትዝታው ከማይጠፉት ህዝቦች ጋር ለመቀላቀል በማሰቡ የችግረኞች መጠጊያ ወደ ነበረችው መካ ኮበለለ። ሱሐይብ አሩሚ ሮማዊው ሱሐይብ በመባል ይታወቃል። አብደላህ ኢብን ጁድዓን ለሚባል ነጋዴ አገልጋይ በመሆን በንግድ ዓለም በጣም ከበረ። አንድ ቀን ከንግድ ጉዞ ወደ መካ ሲመለስ ሙሐመድ የሚባል ነብይ ህዝቦቹን አንድ አላህን እንዲያመልኩ፣ ፍትሃዊና ቸር እንዲሆኑ፣ ከመጥፎና እኩይ ተግባር እንዲርቁ ጥሪ ዳዕዋ መጀመሩ ተነገረው። በዜናው የተማረከው ሱሐይብ ረዲየላሁ አንሁ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የት እንደሚገኙ ጠየቀ። አልአርቀም ኢብን አልአርቀም ቤት እንዳሉ ተነገረው። ለመሄድም አሰበ። ሆኖም ለሀገሩ እንግዳ ከመሆኑ በተጨማሪ ጋሻ የሚሆንለት የዘር ወይም የደም ትስስር ያለው ዘመድ ስለሌለው ተደብቆ እንዲሄድ፣ አለበለዚያ ቁረይሽ እይታ ከገባ አሰቃቂ ቅጣት እንደሚፈጽሙበት አስጠነቀቁት። እሱም ተደብቆ ሄደ። የአልአርቀም ቤት በርጋ አማር ኢብኑ ያሲርን አገኘው። እዚህ ምን ትሰራለህ አማር? አንተስ ምን ፍለጋ መጣህ? ሙሐመድ የሚለውን ካንደበቱ ለመስማት። እኔም እንዳንተው አለ አማር በሹክሹክታ። በል በዝግታ እንግባ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ንግግር በሰሙ ጊዜ በእውነታ ባህር ሰጠሙ። የኢማን ብርሃን ከልባቸው ገባች። ከአላህ በቀር ሌላ አምላክ አለመኖሩንና ሙሐመድም የአላህ መልእክተኛ መሆናቸውን ላኢላሃ ኢላላህ ሙሐመድን ረሱሉላህ በማለት መሰከሩ። ፀሐይ እስክትጠልቅ ድረስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ቆዩ። ጨለማን ተገን በማድረግ ልባቸው በኢማን ብርሃን ተሞልቶ ፊታቸው በደስታ በርቶ የአልአርቀምን ቤት ለቀው ሄዱ። የተሰጋው አልቀረም። የሱሐይብ መስለም በአረመኔ ቁረይሾች ጆሮ ገባ። በቢላል በአማር እና በወላጆቹ ያሲር እና ሱመያ በኹበይብ እንዲሁም በሌሎች በርካታ ሙስሊሞች ላይ የደረሰው አሰቃቂ ግፍና በደል የእርሱም ዕጣ ፈንታ ሆነ። ትዕግስት፣ ቆራጥነትና የዓላማ ጽናት እነኚህ ነበሩ ጋሻና መከታዎቹ። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲጓዙ ሱሐይብ ከሳቸውና ከአቡበክር ጋር አብሮ ለመሄድ ቢወስንም ቁረይሾች እቅዱን በመስማታቸው ጉዞ እንዳይሳካ ጠባቂ ዘበኞች በመመደብ በዛ አስቸጋሪ በረሃ ባክኖና ደክሞ በንግድ ያካበተውን ወርቅ ሀብትና ንብረት ጭምር ከመካ እንዳያንቀሳቀስ አደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና አቡበክር ከሄዱ በኋላ ማምለጫ አጋጣሚ ቢፈልግም ቀንና ማታ ኮቴውን ከሚከታተሉት ቁረይሾች ሊሰወር አልቻለም። በአንድ ብርዳም ሌሊት ሱሐይብ ሆዱን ያመመው በመምሰል በሽታውን ለማስታገስ ወደ ሽንት ቤት መመላለስ አበዛ። ዘበኞቹ ይህን ባዩ ጊዜ በመደሰት የአምላኮቻችን የላትና የኡዛ እርግማን ይዞልናል በማለት ተዝናንተው ተኙ። በእንቅልፍ መሸነፋቸውን ባየ ጊዜ ለመጸዳዳት የሄደ በመምሰል ታጥቆ ስንቁን በመጓጓዣው በመጫን ወደ መዲና ጉዞውን ተያያዘው። ጠባቂዎቹ ባነኑ። ሱሐይብ የለም። ወደ መዲና በፈረሶቻቸው መጋለብ ጀመሩ። ፈጣን ጋላቢዎች ስለነበሩ ወደ ሱሐይብ ተቃረቡ። እርሱም በፍጥነት አንድ ኮረብታ ላይ ወጣ። ተፋጠጡ። እንዲህም አላቸው፣ ትሰሙኛላችሁ እናንተ ቁረይሾች? ወላሂ በቀስት አላሚነት የታካንኩ መሆኔን ታውቃላችሁ። ጠጋ ብትሉ አንድ በአንድ ለቅማችኋለሁ፣ በሰይፌም አልምራችሁም ሲል አስጠነቀቃቸው። ከጋላቢዎቹ አንዱ ህይወቱንና በመካ ያካበተውን ሀብት ይዞ ሊጠፋ እንደማይችል በፉከራ መለሰለት። ምን? ሱሐይብ ሰውየውን አቋረጠው። ሀብቴን ብሰጣችሁ እኔን ትለቁኛላችሁን? አዎ አሉ በህብረት። መካ በሚገኘው ቤቱ ሀብቱን የት እንደደበቀው ነገራቸው።
መንገዱን ከፈቱለት አላህን በነጻነት ለመገዛት። ነብዩ ሰለላሁ ዐለይሂ ወሰለም በሐሳቡ ከፊት እየታዩት ወደ መዲና በፍጥነት መጋለብ ጀመረ። በመንገድ ላይ እየደከመው ፍጥነቱን ሲቀንስ የመልእክተኛው ናፍቆት ድቅን ሲልበት በአዲስ መንፈስና ጥንካሬ ጉዞውን በበለጠ እያፈጠነ ነብዩ ሰለላሁ ዐለይሂ ወሰለም ወዳሉበት ቁባ ደረሰ። እየጋለበ ወደ እርሳቸው ተጠጋ። የእሳቸው ፊት እንደ ጨረቃ ፈክቶ ሱሀይብ አንገታቸው ስር ገብቶ ተጠመጠመባቸው። በማይጠገበው አንደበታቸው ውልህ ውጤታማ ነው ሲሉ ረሱል ሰለላሁ ዐለይሂ ወሰለም 3 ደጋግመው አበሰሩት። በአላህ ስም እምላለሁ የአላህ መልእክተኛ ሆይ አለ ሱሀይብ የደስታን እንባ እየተናነቀው። ከኔ በፊት ማንም የመጣ ሰው የለም። ይህን ጉዳይ የነገረውት ጅብሪል ነው። እውነትም ለረጅም ዓመታት ያካበተውን ሀብት ለቁረይሽ ሰጥቶ እሱ በነፃ እንዲለቀቅ ማድረግ እጅግ አትራፊ ውል ነው። አላህ ሱብሓነሁ ወተዓላ ከ7ቱ ሰማያት በላይ የብስራት አንቀጹን አውርዶለታል። ወደር የለሽ ለጋሹ ሱሀይብ ረዲየላሁ አንሁ ለድሆችና ለችግረኞች ሙሉ ገንዘቡን በአላህ መንገድ ፊሰቢልላህ በመለገሱ አላህ በቁርአኑ ያወደሳቸው ሰዎች አይነታ ምሳሌ ነው። አንዴ ዑመር ረዲየላሁ አንሁ ሱሀይብ ከልክ በላይ ምግብ ለችግረኞች ትሰጣለህ አልበዛም ቢሉት ረሱል ከእናንተ በላጩ ምግብ የሚለግስ ነው ሲሉ ሰምቻቸዋለሁ በማለት መለሰላቸው። ሱብሒ ሶላት እያሰገዱ ባሉበት ወቅት በማጂያኑ አቡ ሉዕሉዕ በጩቤ የተወጉት አሚራል ሙእሚኒን ዑመር ረዲየላሁ አንሁ በሞት አፋፍ ላይ እንዳሉ ዑስማን፣ አሊ፣ ጦልሃ፣ ዙበይር እና አብዱራህማን በመመካከር ከመካከላቸው ኸሊፋ እንዲመርጡ አዘዛቸው። ሱሀይብ ግን ሶላት እንዲመራ በዑመር ተወከለ። በሱሀይብ ረዲየላሁ አንሁ ተቅዋ እና በሙስሊሙ ዘንድ ባለው ተደማጭነት የተማረኩት ዑመር ሱሀይብን የሶላት ኢማም ማድረጋቸው እርሳቸው ሲያርፉ አዲሱ ኸሊፋ እስኪተካ ድረስ ሱሀይብ የሙስሊሙ ኡማ መሪ እንዲሆን መወሰናቸውን የሚጠቁም ነው። በባህር እንደ አሳ ዋኝቶ በህዋ እንደ ወፍ በሮ በጨረቃ ላይ የተራመደው የምዕራቡ ዓለም በመሬት ግን በስመ ስልጣኔ ተኮፍሶ በዘመናችን የሳይንስ ካባ ተደብቆ የሰውን ልጅ በቆዳ ቀለም ፈርጆ ነጭና ጥቁር በሚል ይከፋፍላል። ከ14ኛው ምዕተ ዓመታት በፊት ዑመር ረዲየላሁ አንሁ በዚህ ምድረ በረሃ ሱሀይብን ለዚያ ደረጃ መሾማቸው መሰረታዊውን የሰው ልጅ እኩልነት መብት ተፈጻሚ ያደረገው የኢስላም ዘለዓለማዊ እውነታ ነጸብራቅ ነው። እንዳሁኑ የነጭ የበላይነት እብሪት አረባዊነቱ ያሰከረው ቀይስ የተባለ ሙናፊቅ ዘረኛ ፋሪሳዊው ሰልማን፣ ሮማዊው ሱሀይብና ሀበሻዊው ቢላል ረዲየላሁ አንሁማ ወዳሉበት መጥቶ አውሶችና ኸዝረጆች የመዲና የአረብ ጎሳዎች ናቸው ለሙሐመድ ጋሻ ሆነውታል። እነኚህ አረብ ያልሆኑትስ ምንድናቸው በማለት ዘላበደ። ይህን ዘረኝነት ነብዩ ሰለላሁ ዐለይሂ ወሰለም በቸልተኝነት አልተውትም። ነብዩ ሰለላሁ ዐለይሂ ወሰለም መስጊድ በመግባት ህዝቡን በአዛን ተጣሩ። ሙስሊሙ በፍጥነት ተሰበሰበ። ነብዩ ሰለላሁ ዐለይሂ ወሰለም አላህን ካመሰገኑ በኋላ በቁጣ ጌታችሁ አንድ ነው፣ ቅድመ አባታችሁ አደም አንድ ነው፣ ሃይማኖታችሁም አንድ ነው፣ አላህን ፍሩ። አረባዊነት በእናት ወይም በአባት የሚተላለፍ አይደለም በቋንቋ እንጂ። አረብኛ የተናገረ ሰው አረብ ነው በማለት አረባዊነትን ብሎም ዘረኝነትን ከስር መሰረቱ ገረሰሱት። አይነት መልካም ባይኔ ማላለፈ ከንስት ማሐሰናቱን መሳይ ቆንጆ ከቶ አልተጸነሰ ተፈጥረዋል ጠርተው ከነውሩ በሙላ እንዳሹት ይመስላል ፍጥርጥሩ ሁላ የእርሱ አይነት መልካም ባይኔ ማላለፈ ከንስት ማሐሰናቱን መሳይ ቆንጆ ከቶ አልተጸነሰ ተፈጥረዋል ጠርተው ከነውሩ በሙላ እንዳሹት ይመስላል ፍጥርጥሩ ሁላ የእርሱ አይነት መልካም ባይኔም አላለፈ ከንስት ማሐሰን አንቱን መሳይ ቆንጆ ከቶ አልተጸነሰ ተፈጥረዋል ጠርተው ከነውሩ በሞላ እንዳሹት ይመስላል ፍጥርጥሩ ሁላ ፍቅር መናገሻው ሙሐባ ነው ዘውዱ የአብደላህ ልጅ አንዱ ሰይድ ሙሐመዱ